ግን አንድ ጊዜ ምን አለችኝ? he is the angel in the house አለችኝ። ምንም ክፉ ነገር አያውቅም፣ ንጹህ ነው፣ ክፉ ተናግሮ አያውቅም፣ ክፉም አይተንበት በቃ ዝም ስለሆነ ምንም ሪስፖንስ አይሰጥም አይናገርም ነው። ሆፕ ያልኩት ለምንድነው? በእርግጥ በወቅቱ ብዙ ነገሮችን ማየት ሲጀምር ብዙ ተስፋ የሚሰጥ ነገር የለም። ሁሉም ነገር ጨለማ ነው የሚመስለው። መሄጃ የለም። ሆስፒታል ሆነ ሐኪም ማማከር አትችልም፣ ነርስ መጠየቅ አትችልም። ለምን ትዕግስትም የላቸውም፣ ኢነርጂ ምንም አቅምም የላቸውም። ማአት በቃ ሆስፒታሉ በታካሚ የተጠለቀለቀ ነው። አሁን እንደ ሀገር በየአመቱ ወደ 40,000 የሚጠጉ ህፃናት ነው እየተወለዱ ያሉት እንደ ኢትዮጵያ። ይሄ ከዓለም የመጀመሪያው ያደርገናል በዚህ ችግር ማለት ነው። አዎ ይህንን ልጅ ይዛችሁ እዚህ አትቀመጡ፣ እህቶቻችሁም ባል ያጣሉ፣ ሰውም እንዲህ አይነት ልጅ ያለበት ዘር ተብሎ ይገለላል። ስለዚህ እንደው በቃ ሂዱ። ከዛ ጊዜ በኋላ ግን እኔም በረታሁኝ። ከዲፕሬሽኑ ምኑም ትናለኝ። ምንድነው አሁን ልጄ ካረፈ 4ኛ ዓመት ሊሆነው ትንሽ እየቀረው ነው። በ7 ዓመቱ ነው ያረፈው። ግን ያን ጊዜ የነበረው ፊር ሙሉ በሙሉ ልክ ነገሮች ሁሉ ሆነው ስታያቸው የሚጠፋ ነገር የሚረሳ ነገር አልሆነም። እና ሰዎች አንዳንዴ በጣም በቃ ጠንካራ ሰው አድርገው ያስቡኛል። በመሰራውንም ነገር አይተው በጣም ጠንካራ ሰው አድርገው ያስቡኛልና there is በጣም ደግሞ ሶፍት የሆነና በቃ የሆነ የሚታመም ደግሞ ፓርቲ ይኖርሃል ዲፕ ኢንሳይድ እና እንደዛ ነበርና ኢትኮዝ ያ የምታየው ያ ኤክስፒሪየንስ የምታረጋው ነገር አትረሳለትም። እሱ የታመመውን ነገር አትረሳለትም። እና that is በጣም ፕሪቨንሽን ላይ በጣም እንድሰራ ፑሽ የሚያደርገኝም አንድ ነገር እሱ ነው። ማለት ካልተከላከል ነው ይሄንን እድሉን መጠቀም ማንችል ከሆነ ሲመጣ በእኔ ህይወት አይመጣም ብዬ ነው ማምነው። ከአቅም በላይ ሆኖ ካልሆነ በእኔ ህይወት የሚከፈለውን ዋጋ ምን እንኳን በምግብ ቀርቶ እንኳን በምርመራ እንኳን በምግብ እንኳን በኮንሰልቴሽን ምንም ነገር ላረግ እችላለሁ ካስፈለገ። ለሌላው ግን የማያውቀው ሰው ይሄንን ነገር አሁን ለምሳሌ እንደው ጆሮህ ላይ ልፍ ብሎ ስፓይና ቢፊዳ ሲባል ሰምተህ ሊሆን ይችላል። ወይ ሌላውም ሰው እንደዚህ በሆነ አጋጣሚ የሚሰሙ ሰዎች ይኖራሉ። መከላከል እንደምንችል በደንብ ሳናውቅ ስንቀር የራሳችን ኤፈርት ምን ድረስ ነው መሆን ያለበት፣ እስከምን ድረስ ነው መሄድ ያለብን፣ መከታተል ካለብን ለምሳሌ በየቀኑ ታብሌት መውሰድ። ታብሌቱ ይሄ የቫይታሚን B9 ያለው በታብሌት መልኩ ስላለ የየቀን ዶዝ ናት። ለአንድ ቀን የየቀን ኮንሰምፕሽናችንን መውሰድ በቃ ለጤናማ እናትነት መዘጋጀት፣ ለጤናማ አባትነት መዘጋጀት ያስፈልጋል። ያንን ደግሞ ያየው ሰው ምንም ያደርጋል ነው የምልህ። ግን አሁን እንደዚህ በደንብ ያልገባው ያልተረዳ ሰው ከሆነ ግን እንደ አንድ ኬዝ ቆጥሮት ራሱን ሊያርቀው ይችላል ከዛ ነገር። እኔ ወልጄ ጨርሻለሁ፣ እኔ ጋር እንኳን እንዴት ይመጣል፣ እኛ ቤተሰብ እንዴት ይመጣል፣ ወይም የሆነ ሩቅ ሊመስልህ ይችላል። እና እንደዛ ገጥሞኛል። ራሳቸውን ሩቅ አድርገው የሚያስቡ በመንግስት ኃላፊነት ላይ ያሉ ሰዎች ስለዚህ ጉዳይ ሄጄ እኔ እንዲህ ብናረግ ናሽናል በርደኑ ብዙ ነው፣ ሰፈሪንጉ ብዙ ነው እና እንዲህ ቢደረግ ምናምን ብዬ ስል በእርግጥ ያጋጠመኝ ሰው በጣም ተባባሪ ሰው ነበር። እንዳጋጣሚ በጣም ቀና ሰው ነበርና በቤተሰቡ ሀፕን አድርጎ አንድ ቀን ዘውዲቱ እሱም ገብቶ ደወለልኝና ትልቅ ኃላፊነት ላይ ያለ የመንግስት ሰው ነውና በዚህ ነገር ውስጥ ሊያልፍ እንደሆነ ሳስበው በጣም ነው በቃ ልብ ያዘነውና
እኛ ጋር አይመጣም የሚባል ነገር የለም። እና በዚህ ሂደት ውስጥ ብዙ አይቻለሁኝ። በቃ ማንም ቤት ሊገባ ይችላል። በስራ ሂደት ውስጥ ለምሳሌ ፓርላማ ገብቻለሁኝ። የጠቅላይ ሚኒስትር ጽህፈት ቤት ውስጥ ካሉ ሰዎች ጋር የተወሰነ ሰርተናል። ፓርላማ ስገባ በጣም በብዙ እንትን ነው የገባ ነው። ግን በኋላ ላይ ልክ ኬዙን ስናስረዳቸው ገባቸው። ይሄ ኬዝ ማለት እኮ የእንትናና የእንትና ልጆች ኬዝ ማለት ነው። እዛው ፓርላማ ውስጥ አለ ኬዙ ማለት ነው። ስለዚህ በቃ ምንም እነሱ ልክ ሲያዩን፣ አንደኛ እኔ በጎ ፈቃደኛ ነኝ። ከኔ ጋር የሚሰሩ በጣም ብዙ በጎ ፈቃደኞች አሉ። ድርጅት ውስጥ ተቀጥረው የሚሰሩ ባለሙያዎች፣ ፕሮፌሽናል የጤናም ሌሎች ባለሙያዎችም እንደመኖራቸው እንደዛው ደግሞ በጣም ብዙ በጎ ፈቃደኞች አለን እና አሳማኝ ነው። ልንሸሻው አንችልም። እኛም ጋር አለ ኬዙ፣ ስለዚህ እንሰራበታለን ብለው ተቀብለውናል። ያው በዛ አንድ ያየሁት ነገር የትም አለ ላይታይ ይችላል እንጂ የሚለውን አይቻለሁ። እንግዲህ ተቋሙ እንድትመሰርችም ያደረገሽ እንግዲህ የዚሁ የልጅሽ ታሪክ ነው። ቅድም እየነገርሽን ነበር። 7 ዓመት በጣም ብዙ ጊዜ ነው። በዛ ውስጥ ቅድም ከባድ ከውስጥ አሁን የሚሰሙ ነገሮች አሉ የምትያቸው፣ ያ መቆየትሽም ነው አንዱም አይደለ? ረጅም ጊዜ አብረሽ ቆይተሻልና 7 ዓመት ድረስ በአንቺም ጥረትና እንክብካቤ ቤተሰብ በሚያደርገው በፈጣሪም ፈቃድ ሆኖ እንትን ካደረገ ከ7 ዓመት በኋላ ታዲያ ምን ተፈጥሮ ነው ከዛ በኋላ መቀጠል ያልቻለው? አላወቅንም ምን እንደሆነ። በቤት ውስጥ ነው ያረፈው። ምንም ምልክት አልነበረውም። ማንም ምንም የተረዳው ነገር፣ አሁን እኛ ትንሽ ትኩሳት ካየን ምናያቸው አይኑ ላይ ምናያቸው ነገሮች አሉ። በእርግጥ በራሱ አይናገርም። ያው አልጋ ላይ ነው ሁሌ። ግን ምንም ነገር ያየነው ነገር አልነበረም። በዛ ሁሉ ኤክስፒሪየንስ ውስጥ ለምደነዋል። እሱ ትንሽ ሊያመው ሲል እንደውም ሆስፒታል ሄደን ልብሳችንን ጠቅልለን ሰብስበን ሄደን አይተመለሱ የምንባልበት ጊዜ ነው ብዙ ጊዜ የሚበዛውና በወቅቱ ግን ምንም አይነት ሀሳብ ማንም አልነበረው እና ያው በራሱ ሌሊት 8 ሰዓት አካባቢ ነው ያረፈው። በጣም ከባድ ጊዜ ነበረ። ያንን እኔ እንደውም መጀመሪያ ሰዎች ብዙ ጊዜ አመስጋኙኝ ስለሚያውቁኝ በቃ እስካሁን ኖረ፣ በደህና ኖረ እስካሁን ካለው ነገር ጋርም ሁሉ በቃ እግዚአብሔር ይመስገን እንላለን። እና ልክ ሲያርፍ ግን መቀበል አቃተኝ። እንዴት? ምክንያቱም በጣም በብዙ በስራ ምክንያትም እጓዝ ነበረ። ምክንያት 2 ስራ ነው ያለኝ። ይሄኛው ስራዬ በበጎ ፈቃድ የምሰራው ነው። ሌላኛው ስራዬ ደግሞ በሂውማኒቴሪያን ሴክተር ያለ ስራ ነው። እሱ ደግሞ ያው ለምሳሌ ጦርነት ሲኖር፣ መፈናቀል ሲኖር፣ ድርቅ ሲኖር ወይም ጎርፍ ሲኖር፣ እንደዚህ ሰዎች ሲፈናቀሉ ሄዶ የህይወት አድን ስራዎችን መስራት ነው እና ሌላ ድርጅት ውስጥ ነው የምሰራው። ሁለቱንም ነው እንግዲህ አንድ ላረግ የነበረው ማለት ነውና አንዳንዴ ስትጓዝ ብዙ ፍርሃት ይዘህ ነው የምትጓዘው። መስራት አለብህ፣ ህይወትህን ማገዝ አለብህ። እንደዛውም ደግሞ በእርግጥ እኔ በጣም የታደልኩ ሰው ነበርኩኝ። በጣም የቤት ውስጥ ረዳቶች እግዚአብሔር በጣም ጥሩ ሰዎችን ሰጥቶን ነበረ። ጥሩ ሰዎች በቃ የመጡ የምናስታውሳቸው ልጆች ሁሉ በቃ ለሱ እንደ እናት የሆኑ አይነት ልጆች ነበሩ። በጣም የሚወዱ፣ በጣም የሚንከባከቡ በቃ በጣም ጥሩ ሰዎች ነበሩት እና እንደዛም ሆኖ ግን ያው ውስጥ አያርፍም። እነዛ ነበሩ እና ብዙ ልክ ሀፕን ሲያደርግ የሚመጡብህ እንትኖች አሉ፣ ብዙ ነገሮች ነበሩት። አንዳንዱ ሰው ወይ እግዚአብሔር በቃ እንደው ረፉ አላቸው፣ አሳረፋቸው ሊል ይችላል። በአብዛኛው እንደዛ ነው የሚለው ብዬ አስባለሁ። በተወሰነ መልኩ እውነት ያለው ነገር ነው። ግን ደግሞ ምንም ነገር ሰዎች አንደርስታንድ ሊያደርጉ ማይችሉት ነገር ደግሞ አለ። በመኖር ውስጥ ብዙ ደስታ እንዳለ በሱ ህይወት ውስጥ
የመጀመሪያ ልጃችን ልክ እሱ ካረፈ በኋላ የመቃብር እንትን ላይ የሚጻፉ ነገሮች አሉና ምን መጻፍ ትፈልጊያለሽ ብለን ጠየቅናት እና ያው እሱም እያሰበ ነው ባለቤቴ እኔም እያሰብኩኝ ነው ላኩልኝ ስላለ ሰውየው ልንልክ ነውና ስንጠይቃት በእርግጥ መጨረሻ ላይ to my beloved brother who left too soon ብላ ነው የተጻፈው የሷ ግን አንድ ጊዜ ምን አለችኝ he is the angel in the house አለችኝ ምንም ክፉ ነገር አያውቅም ንጹህ ነው ክፉ ተናግሮ አያውቅም ክፉም አይተንበት በቃ ዝም ስለሆነ ምንም ሪስፖንስ አይሰጥም አይናገርም ምናምን ሰው በጣም ክሊን ስለሆነ ከሷ ግን ኢንተራክት ያደርጋሉ ማለት ስታወራለት ምናምን ያው ይስቃል እና ስማይሉን ነው በቃ እኛ እንደ ኮሚኒኬሽን የምንወስደው እና እሷ ስታወራለት በጣም ቶሎ ነው ሪያክት የሚያደርገው እና እሷ ደግሞ በቁም ነገር ነው የምታወራለት ሄዳ ብዙ ነገር ነው የምትነግረው እና he was the angel in the house አለች በጣም ነው በቃ ውስጤ እንትን የሚያደርገኝ እሷ ለሱ የነበራት አታችመንት እሱ ካረፈ በኋላ በጣም ቶሎ መጽናናት በርግ ልጅ ቶሎ ያዝናል በጣም እንደ አዋቂ አይደለም እኛም ግን ቶሎ እንትን አላልንም የሷ ደግሞ የባሰ በቃ ትምህርቷ ላይ የመጨረሻ almost መጨረሻ ልኛ ላይ ልትወጣ አንድ ሰው ነው የቀራት በትምህርቷ በደረጃ ተወጣ የነበረች ወይም ቶፕ እንትን ላይ የነበረች ልጅ ነችና በቃ እና ውጤት ተቀብዬ ሲሄድ ስንተኛ ወጣሁ ማሚ ስትል ቆይ ቢዚ ነኝ ሌላ ጊዜ እነግርሻለሁኝ ያልኳት እንደዛ ሳልነግራት ነው ያ አመት ያለፈው ማለት ነው እና ለመጨረሻ አንድ ሰው ነው የቀራት በጣም ብዙ የሚቀጥለው አመት እሷን ሪስቶር የማድረግ ጊዜ ነበረ ለኔ በጣም ብዙ ቦታ ወስዳታለሁ ሃይኪንግ እንሄዳለን መዝናኛ ቦታዎች እንሄዳለን በቃ እሷት በጣም ሪላክስ እንድታረግ ይጠቅማታል ብዬ ያሰብኩት ቦታዎች እንሄዳለን ምንም በቃ ዲስትራክት ለማድረግ ነበር እየሞከርኩኝ የነበረው ግን በጣም የሚገርም አንድ ፎቶ አላት የሚያምር ፏፏቴ ውስጥ ወንዝ ውስጥ ገብተን ሃይኪንግ ተሄዶ ማለት ነው ማህል የሆነ ድንጋይ ላይ ሁሉም ሰው ቁጭ ብሎ ፎቶ ይነሳል ኢንጆይ ያደርጋል ምናምንና እሷ ስቲል ፊቷ ውስጥ አለ በቃ ሊወጣ አልቻለምና የዛን ቀን በጣም እንትን ያረኩበት ቀን ነው እንዴት ነው በቃ ሰው ማጽናናት የሚቻል ልጅን እንዴት ነው ማጽናናት የሚቻለው ስንት አመት ነበር ያኔ እሷ 10 አመቷ አካባቢ ነው ያኔ እና it was በጣም ከበድ ያለ ጊዜ የነበረው ያ ጊዜ ነው እሷን እንድትመለስ ማድረግ ያው አሁን በርግጥ ተመልሳለች በጣም ጥሩ ናት ያው ግን ያ ጉዞ ያንን ይመስል ነበረ ሆፕ ሲመሰረት ያው ከልጅነት ከሱ ጋር ነው ያደገው አብሮ ነው ያደጉት እና ያው ሆፕ አለ አሁን ቢያንስ ወዲያው ነው የጀመርሽው ማለት ነው ሆፕ የተጀመረው ልጃችሁ ስንት አመት አካባቢ ከሆነ ጀምሮ ነው እና አጀማመርሽንም ንገሪኝ በደንብ አጀማመሩ የነበረው እሱ የ7 ወር 4 ወር አካባቢ ወደ 4 ወር የሚጠጋ ጊዜ ሆስፒታል ነበረ በቤት ሄድን ሪከቨር አረገ በ7 ወሩ በጣም ጥሩ ነበረ እና ትንሽ ያቺ ያልኩ ጊዜ መጣች የቤተሰብም ብዙ ድጋፎች የሚሳሱበት የቀነሰ የሚሄድበት አይነት ጊዜና ወተቱ ዳይፐሩ ህክምናው ምናምን በቃ በርደኑ የሚሰማን ሀረማያ ዩኒቨርሲቲ ስኖር ደግሞ ሰብሲዳይዝ ስለሚደረግ ሁሉ ነገር ርካሽ ነው ስለዚህ ያው መስራት አለብኝ ብዬ አስብ ነበር እኔም ስለዚህ ከቤት መውጣት ጀመርኩኝ ማለት ነው ከቤት ስወጣ ስራ ልፈልግ ነው የምወጣው ስራ ልፈልግ ስወጣ ሲቪ ለመበተን ቫካንሲ ለማንበብ ነው የምወጣው ግን ከጎን ደግሞ እንትን ሆስፒታል ውስጥ ብዙ ስትቆይ የምትለምደው የሆነ ነገር አለ የሆነ የሆስፒታል ፋሚሊ ደግሞ ይኖራል እዛ ጋር
የእንትና ልጅ እንዴት ሆነ ይሆን የእንትና ልጅ ወጣ ተሽሎት ወጣ ወይ ማን ምን ሆነ ምናምን እና ሄጄ ቡና ዱቄት ይዤ ሄድ ነበር እዛ ለማፍላት ዘውዲቱና በቃ እንዴት ናችሁ ምናምን ብያቸው ቡና እናፈላና እንጠጣና ከዛ ደግሞ ወደ ሲቪን ወደ መበተን ሄዳለሁኝ ማለት ነው። እና በተደጋጋሚ ያንን አረግ ስለነበረ አንድ ቀን በጣም የሆነ ደስ ያለን ነገር ነበረ። ቡና እናፍላ ተባባለንና ቡና ይዤ ሄድኩኝ። ቡና ቆላን ማለት ነው። ቡና ዱቄት ሲሆን ብዙ አያሳውቅም፣ ሲቆላ ግን ይሸታል። ያው ሩሙም እንትን ይላልና በቃ ያ ትልቅ ዲስከሽን ይዞ መጣ። ምንድን ነው እሷ ማነች? ምንድን ነው የምትፈልገው? ምንድን ነው የምታደርገው? ለምንድን ነው? ወይም ደግሞ ፈቃድ ትጠይቅ። በቃ ከተፈቀደ ነው እንጂ አይፈቀድም እንደዚህ አይነት ነገር። እና ትክክል ናቸው እነሱም በየጊዜው ኦልሞስት በቃ ተደጋጋሚ ነው። መምጣቴ አይቀርም። የሆነ ቀን እመጣለሁ፣ ነገ ከነገ ወዲያ ካልመጣሁ መምጣቴ አይቀርም። እና በዛ ላይ ደግሞ ቡና እንዲማፍላት ጭስ ምናምን ስላለ ልጆች ይታፈናሉ፣ ለጤናቸውም ጥሩ አይደለም ምናምን አሉን። ይቅርታ ጠየቅን። ከዛ ግን በቃ ፈቃድ የሚያስፈልግ ከሆነ ምን ብዬ ነው አሁን ሄጄ ልጆች መጠየቅ እፈልጋለሁ ብዬ ነው ፈቃድ ማውጣው ወይስ ምንድን ነው የምንለው? ምን አይነት ፈቃድ ከማን እናስፈቅድ? በቃ ኃላፊውን አናግሩ ተባለን። ኃላፊውን በወቅቱ ዶክተር ዳንኤል ይባላል። አናገር ነው ስነግራው አይ እንደዚህ አይነት ነገር ወይ በጎ ፈቃድ የምታረጊ ከሆነ ወይ ኤንጂኦ ነው ሊሆን የሚችለው ለትርፍ ያልተቋቋመ እንደዛ ነው የሚሆነው እና እስቲ በቃ አስቢበት አለኝ። እና አንድ ቀን የሆነ የልጆች ሊጎበኙ ነጮች እየዞሩ ነው በየክፍሉ ማለት ነው። እና ሲገቡ ልጄ ሊወጣ አካባቢ ነው። ያኔ እኔ ከዲፕሬሽኑም ትንሽ ነቃ ብያለሁ። ጥሩ ነበርኩኝ፣ ኢነርጂ ጥሩ ነበር ያኔ። እና ሲገቡ በቃ የልጄን አልጋ ነጭ ነው፣ በቃ ምንም ነገር አይነካውም፣ በጥንቃቄ ነው እንትን የሚባለው። እና እኔም ደግሞ ያኔ በቃ ደህና ነኝ፣ ሪከቨር አድርጌያለሁ፣ ኮሚኒኬት አደርጋለሁ ምናምና ዝም ብለው ሲያልፉ አዩኝና አንቺ ጥሩ ትመስያለሽ፣ ሌሎቹን ወላጆች ለማገዝ ፍላጎት አለሽ ወይ ሲሉኝ እኔ ምንድን ነው ማገዛቸው ሌሎቹን ወላጆች? እኔም ራሴ እዛው ታማሚ ነኝ፣ ታማሚ ልጅ ነው ያለኝ። አይ ምንም ማስበው ነገር የለም አልኳቸው። እንደው የሆነ እንደዚህ አይነት ሰፖርት ምናምን ሲሉኝ ምንም አልመጣልኝም፣ ምንም ሀሳብ የለኝም አሁን አልኩኝ። ከዛ አንድ ቀን ግን ከፈለግሽ እንደዚህ አይነት ነገር ላይ ማማከር ከፈለግሽ ብለው ካርድ ሰጥተው የነበረ እና ሌላ ሀገር እነሱም ሌላ ሀገር እንዲህ አይነት ድርጅቶችን ሰፖርት ያደርጉ ነበረ። ከዛ 7ኛ ወር አልፏል እንግዲህ። ከዛ ልክ ከሆስፒታል ይሄ ነገር ሲመጣ ዶክተር ዳንኤልም እንደዛ አድቫይስ ሲያደርገኝ በቃ ሳስበው ነገሩ ድርጅት ነው የሚሆነው ማለት ነው። ድርጅት ከሆነ ደግሞ በቃ የራሱ የሆነ እንትን አለው፣ ስትራክቸር አለው ምናምንና ስለዚህ ምን ሊሆን ይችላል ሳስብ ማን ነው እስቲ የመንግስት አካል የት ቢሮ ነው ይሄ ጉዳይ የሚመለከተው ስል እንዲህ በጥቆማ ሄጄ የሲቪል ማህበረሰቦች ኤጀንሲ በፊት ወደ ስቴዲየም አካባቢ የነበረ እዛ ሄድኩኝ እና ሳማክራቸው የምፈልገውን አይነት አድቫይስ ሰጡኝ። በቃ እንደዚህ ከሆነ የምትፈልጊው እንዲያርጊ በደንብ ጋይድ አደረጉኝ ማለት ነው። ፕሮፖዛል ይጻፍ ነበር። በጣም ከባዱ ፓርት እሱ ነው። ድሮ አሁን አይጻፍም፣ ድሮ ግን ፕሮፖዛል ይጻፋል። ስለዚህ በቃ በደንብ ፕሮፖዛል ስትጽፍ ደግሞ ማወቅ አለብህ። ፕሮፖዛል እንጽፋለን። የሪሰርች እና የፕሮፖዛል ኤክስፒሪየንስ ነበረኝ። ግን ይሄ ስፔሲፊክ ኤሪያው እዚህ ስፓይና ቢፊዳ ላይ ሃይድሮሴፈለስ ላይ ፕሮፖዛል ለመስራት ማንበብ ይፈልጋል፣ ዝግጅት ይፈልጋል፣ ማማከር ይፈልጋል፣ ዓለም አቀፍ ልምዶችን መውሰድ ይፈልጋል። ምን ሊሰራ ይችላል፣ ምን አይነት ኒዶች አሉ፣ ምን አይነት ኤክስፒሪየንሶች አሉ የሚለው ሪፈር ማድረግ ይፈልጋል። ትንሽ እሱ ከልጄ ጋር አንድ ላይ 8 ወር አካባቢ ፈጀ። ያው እነዛን ሰዎችም ካርዷን ሄጄ ፈልጌ ኮሚኒኬት አረኳቸው። ኢሜል ጽፍላቸው ቶሎ መለሱ። በዛ ኮሚኒኬሽን መሀል ጥሩ ነገሮች መስመር ያዙ ማለት ነው። በዛ መንገድ ተመሰረተ። እንግዲህ
ስሙስ ሆፕ ለምን አልሽው? አብሮት ያለው ምህጻረ ቃል ኤስቢኤች የሚለው ምን ማለት ነው? የት ነው የምትሰሩት? አሁን እንዴት ነው እየሰራችሁ ያላችሁት? እስቲ ንገሪኝ። ሆፕ ያልኩት ለምንድን ነው? በእርግጥ በወቅቱ ብዙ ነገሮችን ማየት ስጀምር ብዙ ተስፋ የሚሰጥ ነገር የለም። ሁሉም ነገር ጨለማ ነው የሚመስለው። መሄጃ የለም። ሆስፒታል ሆነ ሐኪም ማማከር አትችልም። ነርስ መጠየቅ አትችልም። ለምን ትዕግስትም የላቸውም። ኢነርጂ ምንም አቅምም የላቸውም። ማአት በቃ ሆስፒታሉ በታካሚ የተጠለቀለቀ ነው እና ብዙ ድካም አለባቸው። በቃ ታክሞ አያልቅም። እኛ መጣን አይደል ኮሪደር ላይ ተኛን፣ ሌላው ደግሞ ይመጣል እንደገና መጥቶ ያለቅሳል እና በጣም እንደዛ ትርምስምስ ያለ አይነት ሁኔታ ነበር። አሁን ብዙ ነገሮች ተሻሽለዋል እና የት ነው ተሄዶ የሚጠየቀው? ማን ነው ቆሞ የሚያወራ? ኬዙ ይሄ ነው እንዲህ ልታረግ ትችላለህ የሚልህ ማን ነው? ስለዚህ እነዚህ ነገሮች አትሊስት ተስፋ የሚሰጥ ወላጅ ምን ማድረግ ይችላል? የወላጅ ተስፋው ምንድን ነው? ልጁን ይዞ ለመታገል ሕክምናው ተሰጠ፣ ስንወጣስ ምን አስበን እንታገል? በምን ኢነርጂ በምን አቅም ይፈልጋል? እና ለዛ ነው ሆፕ ያልኩት። ስፓይና ቢፊዳ እና ሃይድሮሴፈለስ ያው የኬዙ ስም ነው። ስለዚህ ሆፕ ስፓይና ቢፊዳ እና ሃይድሮሴፈለስ ወይንም በምህጻረ ቃል ሆፕ ኤስቢኤች ተባለ ማለት ነው። እሺ አሁን የምትሰሩት ምን ላይ ነው? ማንን ነው የምታግዙት? እንዴት ነው እስቲ ስራው እየተሰራ ያለው? ያ አሁን የምንሰራው ዋና ስራዎቹ ከመከላከል ነው የምንጀምረው። መከላከል የህክምና ድጋፍና የህይወት ዘመን እንክብካቤ ላይ ነው የምንሰራው። መከላከል ላይ የምንሰራቸውን ዋና ነገሮች ነው የምጠቅስልህ። ለመከላከል አማራጮች አሉን። አንደኛው የተሰባጠረ የምግብ አይነት መጠቀም ነው። በተፈጥሮ ከምግቦች ይህንን ንጥረ ነገር ማግኘት ስለምንችል ይህንን እንመገብ። እነዚህ ምግብ አይነቶች በቂ የፎሊክ አሲድ እንድናገኝ ያግዙናል የሚለውን መረጃ ለህዝብ መስጠት። ስለዚህ በዚህም አንተም በዚሁ ሰዓት ልታስገባለን ትችላለህ። እንደ አቮካዶ፣ እንደ ምስር፣ የጥጃ ስጋ፣ ምንድነው ሊቨር፣ ጉበት፣ እነዚህን የመሳሰሉ በተለይ ደግሞ አረንጓዴ ቅጠል ያላቸው እጽዋት፣ አታክልት በጣም ጠቃሚ ናቸው። ጥሩ የፎሊክ አሲድ መገኛ ናቸው። እነሱን በተፈጥሮ ሌሎችም ደግሞ ከጥራጥሬም አሉ፣ ከተለያየ የምግብ አይነት ይገኛል እና እነዚህን ማወቅና በአግባቡ መጠቀም የመጀመሪያው አማራጭ ነው፣ ተፈጥሯዊ መንገዱ። ሁለተኛው ደግሞ ምግብን ማበልጸግ ነው ወይንም ፎርቲፊኬሽን የምንለው ነው። ይሄ ደግሞ ኦልሬዲ ፕሮሰስ በሚደረገው ኢንዱስትሪያል ፕሮዳክት ላይ ፎሊክ አሲድን መጨመር ነው። ስለዚህ ዱቄት ከሆነ ለምሳሌ በሀገራችን አስገዳጅ የስንዴ ዱቄትን በፎሊክ አሲድ የማበልጸግ ወይም ፎርቲፋይ የማድረግ ህግ ወጥቷል እና የተተገበረ ነው። የትግበራው ቁጥጥር ላይ ብዙ እየተሰራ ነው አሁን ማለት ነው። ስለዚህ ስንዴ ዱቄት ስንገዛ የፎሊክ አሲድ አለ ወይ፣ ፎርቲፋይድ ነው ወይ? ፎርቲፋይድ የሚል ሎጎ አለ። ይሄ አበባ የምትመስል አይነት ፎርቲፋይድ ወይም የበለጸገ የምትል ሎጎ አለች። እሱን ስናይ የበለጸገ ነው ማለት ነው። ስለዚህ እነዛን አይተን ጥሩ የምግብ ይዘት ስላለው እሱን መምረጥ። ሌላ አሁን በቅርብ ደግሞ በጨው እንግዲህ ድሮ በጣም ጎይተር ኮመን ነበረ። በአዮዲን ጨው ውስጥ በመጨመሩ ምክንያት በትልቅ በሚባል ደረጃ ቀንሷል ያ ችግር። አሁን ደግሞ ለምን ጨውን ሁሉም ሰው ስለሚጠቀመው ለምን ፎሊክ አሲድ እዛ ውስጥ አይጨመርም የሚለው ሀሳብ መጣና እሱን ደግሞ ሪሰርቹ ተሰርቶ የሙከራ ፕሮጀክት ተሰርቶ አልቋል። አሁን ህግ ወጥቷል፣ አስገዳጅ ህግ። የጨው አምራቾች ያንን ፎሊክ አሲድን ጨምረው ፎሊክ አሲድና አዮዲንን ጨምረው እንዲያመርቱ ማለት ነው። ይሄ አሁን ገና በቅርብ ከጥቂት ሳምንታት በፊት የጸደቀ ህግ ነው። ይሄ ወደ መተግበር ነው የሚካሄደው ማለት ነው። ስለዚህ ኢንዱስትሪዎች እነዚህን ማዕድናት፣ ንጥረ ነገሮች ወደ ጨው ምርቱ የሚያሰራጩበት ወይም ደግሞ ብሌንድ የሚደረግበትን አዳዲስ ስትራክቸር እያስተካከሉ ሎድ እያደረጉ ይሄዳሉ። ያንን
መንግስት ደግሞ በኳሊቲው በስታንዳርዱ መሰረት እያመረቱ ነው ወይ የሚለውን እያየ ሰርቲፋይ እያረጋቸው ፎሎ ያረጋቸዋልና ይሄ ለህዝብ የሚደርስ ነው። እነዚህ ዋና ዋናዎቹ ናቸው። ሌላው ሰፕሊመንቴሽን ነው፣ በኪኒን መልኩ ቅድም የጠቀስኩት ነው። እነዚህን አማራጮች አጠቃላይ ግንዛቤ መፍጠር የኛ ስራ ነው። እስካሁን ድረስ በሰራናቸው ብዙ የግንዛቤ ማስጨበጫ ስራዎች ከጎዳና ላይ ስማርትፎን ለሌላቸው ጎዳና ላይ ያሉ ተጋላጭ የማህበረሰባችን ክፍሎች አሉ። እንዲሁም ደግሞ መረጃ በሶሻል ሚዲያ የሚደርሳቸው አሉ፣ በቲቪ የሚደርሳቸው አሉ። ይሄ የማህበረሰባችን ክፍል ሲሆን ውሳኔ ሰጪ አካላትንም ደግሞ ለምሳሌ የመንግስት ሚኒስቴር መስሪያ ቤቶችን፣ ፓርላማን፣ የጠቅላይ ሚኒስትር ጽህፈት ቤትን እነዚህን መድረስ በዚህ መረጃ አሁን እንደ ሀገር በየአመቱ ወደ 40,000 የሚጠጉ ህፃናት ነው እየተወለዱ ያሉት እንደ ኢትዮጵያ። ይሄ ከዓለም የመጀመሪያው ያደርገናል በዚህ ችግር ማለት ነው። አዎ ከስፓይና ቢፊዳና ሃይድሮሴፋለስ ጋር የሚወለዱ ልጆች በየአመቱ ነው። እንግዲህ 40,000 ልጅ ማለት ደምረው እንደው በ5 ዓመት እንኳን ምን ያህል ነው? የሚሊተሪ ኖሌጅ የለኝም እንጂ እንደው አንድ ክፍለ ጦር ምን ያህል ሰው ነው? በ5 ዓመት 200,000 ልጆችን ነው የምንቆጥረው። ግን ከጀርባ ያሉት ያው ወላጆች እናትም አባትም ደግሞ በዚህ አፌክትድ ይሆናሉ፣ ቤተሰብም ጭምር እህት ወንድምም። እና ይሄንን ሁሉ ነው በየአመት ጉዳታችን ይሄንን ይመስላል። ከዓለም ደግሞ በዚህ መጠራት በዚህ መቅደም ሊያሳስበን ይገባል ብለን ነው እንግዲህ አድቮኬት የምናደርገውና አዌርነስ ስራችን ነው። ሴንሲታይዝ ማድረግ ማለት በቃ እውቀቱ እንዲኖራቸው ውሳኔ ሰጪ አካላት ጠረጴዛቸው ላይ የሆነ የፎሊክ አሲድ የፎርቲፊኬሽን የስፓይና ቢፊዳና ሃይድሮሴፋለስ የማካተት የምናምን ጉዳዮች ጠረጴዛቸው ላይ ሲመጡ ምን ማለት ነው ያ ችግር የሚለውን እንዲረዱ ማድረግ ማለት ነው። በተለያየ የመንግስት ደረጃም በህብረተሰቡም ውስጥ እንደው በቅርበት ደግሞ ወደ ሚዲያውም ኮሚኒቲ ገባ ብለናል። ያው በደንብ ገና ይቀጥላል ስራው። ስለዚህ ይሄ የግንዛቤ ማስጨበጫ ኮምፖነንታችን ነው ማለት ነው። ሌላው ደግሞ ልጆቹ ከተወለዱ በኋላ ሕክምና ይፈልጋሉ። ቅድም እኔ ካልኩ ታሪክ ውስጥ እኔ አሁን እዚህ አዲስ አበባ ነኝ ያለሁት፣ ቤተሰቦቼ አሉ። ባለቤቴ በጣም አጋሽ ሰው ነው፣ በጣም ሪስፖንሲብል ባል ነው፣ በጣም ሪስፖንሲብል አባት ነው እና ሁሉም ቤተሰቦቻችን ደጋፊዎች ናቸው። ስለዚህ እኔ እንደ አንድ እናት በጣም ጥሩ ላይ ያለው እናት ነኝ፣ በዛ ችግር ውስጥ ሆኜ ማለት ነው። በጣም ከገጠር የሚመጡ የተገለሉ በሷ ኃጢአት ምክንያት ነው ወይም እሷ እርግማን እንትና ረግሟት ነበር የሚባሉ እሷ ጋር ከተገናኘ እንደው የቤት ዕቃ ራሱ ገብተው እነሱ ቤት የማያስቀምጡበት አጋጣሚ ያለ አንዳንድ አካባቢዎች የሚገጥሙን ታሪኮች ናቸውና በጣም በቃ ሙሉ በሙሉ የሚገለሉ ቤተሰቦች አሉ። ያላቸውን በሕክምናው ብዛት ንብረትም በግም ከብትም መሬትም ሸጠው ምን ብለው ወይ ገንዘብ አሰባስበው ነው ወደ አዲስ አበባ ለሕክምና የሚመጡት። እዚህ ሲመጡ በቃ ሰማይ ምድሩ ምንድነው? ከተማው ወዴት ነው የሚኬደው? ቤት በኩል ነው ትራንስፖርቱ ምኑ? እዚህ ያለው እንትን ነው። ለአንድ መድኃኒት እንትን ሄዱ ስትባል ምን ማለት ነው? ያለ አንድ ወላጅ ከዛ ለሚመጣ ማለት ነውና እነሱን ለማገዝ ይሄንን የሕክምና አገልግሎት ቀለል ለማድረግ አንደኛ አዲስ አበባ መጥቶ አልጋ ወዲያው አይገኝም፣ መጠበቅ ሊኖርባቸው ይችላል። ሁለተኛ ደግሞ ከሰርጀሪ በኋላ ከሳምንት በኋላ ተመልሰው ኒውሮሰርጂን ማየት አለባቸው። ያንን ጊዜ አንድ ሳምንት ወደ ቤት ስትሄድ ለአንድ ሳምንት ደርሶ መልስ 2 ቀን መንገድ ላይ ሊያልቅ ይችላል። እዛ ደርሰህ ወዲያው አትመለስም። ቁስሉ ላይ ክፍተት ቢኖር ይሄ ኢንፌክሽን ቢኖር የተለያየ ነገር ቢኖር እዛው ነው በቃ ሁሉም ነገር የሚያልቀው። ኦልሬዲ ገንዘብህንም እዚህ ጨርሰሃል። ስለዚህ እነዛ አይነት ሪስኮችን መንገድ ላይ ሊፈታም ይችላል በደንብ ሳይመጥ እንትን ሳይል ሲሄዱ ማለት ነውና ማረፊያ ቦታ በቃ ያስፈልጋቸዋል። ቁጭ ብለው እዚህ መጥተው አልጋም ካለ አለ ነው፣ ከሌለም ቁጭ ብለው ሴፍ ሆነው የሚከታተሉበት ከታከሙ በኋላ ደግሞ ሪከቨር የሚያደርጉበትን ጊዜ የሚቆዩበት በቃ ሰላማዊ የሆነ ስነልቦናቸውንም እየተደገፈ የሚቆዩበት አይነት በቃ ተስፋ አለ ማለት እነሱ ብቻ አይደሉም፣ አንቺ ብቻ አይደለሽም፣ አንተ ብቻ አይደለህም፣
ሌሎችም ሰዎች በዚህ ውስጥ ያልፋሉ። አልፈውም አመስግነው ደስ ብሏቸው ይኖራሉ። ካለው ነገር ጋራ ጠንክሮ መቆም መኖር ይቻላል። ሌላ ልጅ ማሳደግም ይቻላል። ድጋሚ ተከላክሎ ጤነኛ ቤተሰብ ጤነኛ ልጅ መውለድም ይቻላል። እነዚህን ኤክስፒሪየንሶችም የሚወስዱበት ለሌሎች ደግሞ የሆም ቤዝድ ኬር ላይ የሚታገዙበት ፊዚዮቴራፒ ሽንትና ካካቸውን መቆጣጠር ስለማይችሉ ብዙዎቹ ስፓይና ቢፊዳ ልጆች ለእነሱም ስልጠና የሚሰጥበት ይሄ የሚደረግበት ማዕከል ያስፈልጋቸዋል። ያንን ማዕከል አለን። ያ ማዕከል አሁን ለ8 ዓመት አካባቢ ሲሰራ ቆይቷል። ጀርመን አደባባይ አካባቢ ነው ያለው። ከዛ ውጭ እንግዲህ ያው ከተቋማት ጋር ሊንክ በማድረግ አንድ ወላጅ ለእግሩ የት ልሂድ፣ ለአይኑ የት ልሂድ፣ ለምሳሌ አይኑ ላይ ጆሮ ላይ ወይም ደግሞ ንግግር ላይ አንድ ልጅ ችግር ካለበት ግራ ነው የሚገባቸው። በቃ ለየትኛው የት ልሂድ እንዴት ነው እና አንድ ልጅ ደግሞ ይዛ ስትሄድ ተያያዥ ኮምፕሊኬሽን ካለው ብዙ ሐኪሞች ወደ ኋላ ይላሉ ለማከም። መከራህን አይተህ እዛ ከደረስክ በኋላ ይሄንን ነገር ግን ሌሎችም ተያያዥ ነገሮች ስላሉት ብለው መልሰው ወደ ዘውዲቱ ሊልኩ ይችላሉ። ዘውዲቱ አንተ ያለውን ጨርሰሃል፣ ስለዚህ የት ይሂድ ወላጅ ለምን አይነት ኬዝ የት ይሂድ የሚለውንም የማማከር እና የሪፈራል ስራም እንሰራለን። እነዚህ አይነት ስራዎች አሉ። እንግዲህ ችግሩ ቅድም ስታነሹ ነበር። አንዳንድ ጽሁፎችም ላይ ስናይ ከ1000 ልጆች ወደ 83 አካባቢ ናቸው በዚህ የኢትዮጵያ ቁጥር የሚያሳየው። ይሄ ማለት በጣም ትልቅ ቁጥር ነው። አሁን በየአመቱ ያለውንም ስናነሳ አሁን ያለው ግንዛቤ እንግዲህ አንቺ ውስጡ ገባሽ አወቅሽው ጉዳዩን የሚመጡ የተለያዩ ሰዎች አሉ ከተለያዩ የሀገሪቷ ክፍል። እንዴት ነው አሁን ለጉዳዩ ያለው እውቀት በእናንተ በዚህ በሆክ በኩልስ ካለው ችግር ምን ያክሉን መድረስ ቻላችሁ? እንዲህ አይነት ችግር ሲኖራቸው እናንተን የሚያገኙት እንዴት ነው? እስቲ እነሱ ነገሮች ይኖራቸው። እኛ በእርግጥ እስካሁን መድረስ የቻልነው እስከ 6000 ህፃናትን ማገዝ ችለናል በተለያየ አይነት መልኩ። በዚህ በ8 ዓመት አካባቢ በዚህ 8 ዓመት ኦልሞስት አሁን አጠቃላይ እንደ ተቋም ወደ 10 ዓመት ሊሆን ነው። ማዕከሉ ነው 8 ዓመት የሆነው። በዚህ ጊዜ ውስጥ 6000 በላይ ቤተሰቦችን ማገዝ ችለናልና ብዙ ሊመስል ይችላል። 6000 አንድ ተቋም አግዟል ሲባል ጥሩ ነገር ሰርታችኋል ልትል ትችላለህ። ግን ቅድም ያልኩ ምንድን ነበረ በአመት 40,000 ልጆች ይወለዳሉ ብዬ ነበረ እና በዚህ እኛ እንኳን ወደዚህ ስራ ከመጣን ጀምሮ በየአመቱ 40,000 ብትል 400,000 ልጆች ተወልደዋል ማለት ነው። እኛ ስንት ነው ያገዝነው? 6,000 ነው። እና ምንም እንዳልሆነ ታያለህ። ምንም ማለት ነው ምንም አልተሰራም። ሰዎቹንም ከማገዝ አንጻር ምንም አልተሰራም። ለመከላከልም አሁን ብዙ ሰው ስትጠይቅ በጣም ደስ የሚለኝ ነገር በፊት ኢቭን ተቋማት ውስጥ ሄጄ አንዳንድ ነገር ለመስራት ስሞክር ኮንሰርኖች ይዘው ወደ መንግስትም ስትሄድ ይሄ እኮ በጣም ትንሽ ነገር ነው፣ እኛ እኮ ብዙ ችግር ይዘን ነው ማኔጅ የምናደርገው። ለምሳሌ ተላላፊ በሽታዎች አሉ፣ እንደዚህ አይነት ችግሮች አሉ፣ ኢቭን የትራፊክ አክሲደንትን እንኳን ማስቀረት አልቻልንም ምናምን ነገር ብለው ጀስቲፋይ እያደረጉልኝ ነበር ሁሉ በፊት ጤና ሚኒስቴር ሲሄድ ማለት ነው። እኔም ደግሞ ያው ይሄ ቁጥር የለኝም፣ ይሄ ቁጥር ያለኝ አሁን ነው። ሪሰርቹም በየጊዜው እየወጣ ነው የመጣውና ያን ጊዜ ቁጥሩ ስንት እንደሆነ እኔም አላቅም። እውነት ለመናገር የኔን ጥያቄ በዳታ ጀስቲፋይ አድርጊ ባክ አድርጊ ብትለኝ ምንም የለኝም። ግን ቁጥር ስፍር እንደሌለን የሚገባኝ ግን አንድ ሆስፒታል ውስጥ በቃ ያለው የሰው ብዛት ያለው የጭንቅንቅ ብዛት ማለት ነው ኖርማል አይደለም። እና ብዙ ነን። ለምን የሆነ ነገር አሁን ካለው ሰርቪስ አልበቃንም። ለምሳሌ ዌይቲንግ ሊስት ላይ 1 አመት በላይ ልትቆይ ትችላለህ። በ48 ሰዓት ውስጥ መሰራት ወይ በ72 ሰዓት ውስጥ መሰራት ያለበትን ሰርጀሪ 1 አመት ከምናምን ልትጠብቅ ትችላለህ። ስለዚህ ይሄ ነገር ኖርማል አይደለም ነበር እኔ የምለው። ልጆቻችንን እያጣን ነው በመሃል። ከዛ ግን ከትንሽ ጊዜ በኋላ ሪሰርቾች መጡ እና በጣም አስደንጋጭ የሆኑ ሪሰርቾች እየወጡ መጡ እና እነሱን ደግሞ ይዘን ቮይስ ማድረግ ጀመረን ማለት ነው። ትልቅ ስራ በዚህ ስራ ውስጥ እንግዲህ የኢትዮጵያ ኒውሮሰርጀሪ አሶሲዬሽን የሰሯቸው የሕክምና ባለሙያዎች የሰሯቸው ሪሰርቾች በጣም ትልቅ ፕሮግረስ አምጥተዋል እዚህ ውስጥ።
እና አሁን ወደ ጤና ተቋማትም ሊሆን ይችላል ወደ ጤና ሚኒስቴር ወደ ኢንዱስትሪ ሚኒስቴር ይሄ ጉዳይ የሚመለከታቸው ብዬ ማሰባቸው አካላት ጋር ሲሄድ በጣም ደስ የሚል ነገር በቅርብ የሰማሁት ቤዛ ይሄ ነገር እኮ አሁን የመንግስት አጀንዳ ሆኗል አንቺ መጨነቅ የለብሽም ተብያለሁ። ይሄ ነገር ሲግኒፊካንት አይደለም እኛ ለዚህ ትኩረት መስጠት አንችልም የተባልኩበት ጊዜ ነበረ የዛሬ 10 ዓመት። ከ10 ዓመት ጊዜ በኋላ ግን አሁን ለምሳሌ ፓርላማ ኢቨንቶችን ሃይ ሌቭል ኢቨንቶችን እናዘጋጃለን። አሁንም ቀጥሏል በየጊዜው ነው የምናዘጋጀውና ያንን ለማዘጋጀት አንዳንድ ኮኦርዲኔሽን ስራዎችን ሰራ ተቋማት ውስጥ ሲሄድ ይሄ ነገር እኮ ቤዛ አሁን መንግስት ራሱ በጣም በቃ ትኩረት አድርጎ ይዞት በየጊዜው ነው ሪፖርት የሚጠየቅበት በየጊዜው ነው ዲስካሽን የሚደረግበት እና ያንቺ ጉዳይ መሆኑ እኮ ቀርቷል ይሄ ነገር አሁን ኦልሬዲ በቃ መንግስት ይዞታል የተባልኩባቸው አጋጣሚዎች አሉ። አንድ ሁለት አጋጣሚዎችና ይሄ ለኔ በጣም ትልቅ ረፍት ነው። ምናልባት ግንዛቤ መፍጠር ስራዬን እያጠናቀቅኩ ነው። ከዚህ ይሄንን ቻፕተር እየዘጋው ነውና ወደ ሌላ ሚሽን ሌላ የላይፍ ሚሽን ውስጥ ሊሄድ ይችላለሁ ብዬ ማሰብ ጀምሬያለሁ። እዛ ላይ በጣም ትልቅ ፕሮግረስ ስላለ አሁን እንግዲህ መታገኛቸው ሰዎች መታገጃቸው ብዙ ሳያውቁ በተለያየ ችግር ውስጥ የሚያልፉ ከሚነግሩሽ እስቲ ንገሪን አሁን ስለ ችግሩ እንድናቅና እንድናይ እንዲረዳም ብዬ ነው። ምን ይሉሻል ከቢያልፉት ማትረሻቸው አንድ ሁለቱን ነገሮች ብትነግሪን ደስ ይለኛል። የአንድ ሁለቱን ታሪክ ከጉዳዩ እንዴት አወቁት እንዴት ተረዱት ምን ብሎ ያስቡ ነበር ኮሚኒቲው አካባቢ ላይ ያለው አስተሳሰብ ምንድነው በዚህ ውስጥ በሚያልፉ ሰዎች እሱ መረዳት ይቻላል ብዬ ነውና ወደ አይምሮሽ የሚመጡትን እንደው አንድ ሁለቱን ነገሮች ብትነግሪን እንዴት ነው የምናስበው ይሄን ጉዳይ? ያው አሁን እንዳልኩ ግንዛቤ ላይ ብዙ ተሰርቷል ያልኩ እንደምንም እንደ ባህር ውስጥ ጠብታ ነው ብለን የምናስበው ለመሰለ ከመገለላቸው ብዛት ሲነግሩኝ አንድ ጊዜ በቃ እኛ ጋር ማዕከል በጣም ቆዩ። እኛ ጋር አሁን አቨሬጅ 2 ሳምንት ነው የምናቆየው እና በቃ መሄጃ የለንም አሉ። ወይ አውጥታችሁ ውጪ ጣሉን አሉ። እሺ ከዛ ሰራተኞቹ መጥተው ቤዛ ምን እናደርግ እነዚህ ሰዎች አሁን ከ2 ወር በላይ እዚህ ተቀመጡ ምን እናደርጋቸው ሲሉኝ ምንድነው ኬዙ ስሰማ በቃ ተፈናቃዮች ናቸው ተፈናቅለው ኑሮን በደንብ ቢልድ አድርገው ከሚመሩበት አካባቢ የተፈናቀሉ ሰዎች ናቸውና ወደ ትውልድ አካባቢያቸው ሲሄዱ ሸሽተው ከአካባቢያቸው የሚሄዱት በልጁ ምክንያት ነው። አሁን ደግሞ እዛ አካባቢ ችግር ሲከሰት ወደ ወላጆቻቸው ዘመዶቻቸው አካባቢ ሲሄዱ ይሄንን ልጅ ይዛችሁ እዚህ አትቀመጡ እህቶቻችሁም ባል ያጣሉ ሰውም እንዲህ አይነት ልጅ ያለበት ዘር ተብሎ ይገለላል። ስለዚህ እንደው በቃ ሂዱ ወደ ሌላ ቦታ ሂዱ ገንዘብ እንልካለን ተባሉ ማለት ነው። ከዛ ገንዘብ ተዋጣላቸው። ልጁም በጣም ጭንቅላቱ ትልቅ ስለነበረ ወጣት ናቸው። ልጅቷ ምናልባት 21 ዓመት ቢሆናት ነው። በጣም ወጣት ልጅ ናት። ልጁ 25 ዓመት ከሆነው እኔ እንጃ እንግዲህ እንደዛ ይመስለኛል 25 26 ዓመታቸው ይመስለኛል አመቱ ይመስለኛል ባለቤቷ እና ያው ያንን ገንዘብ ይዘው ልጁም በቃ ጤና ስለሌለው አዲስ አበባ መጡ። ታከመ ልጁ። ከህክምናው በኋላ በቃ መሄጃ የለንም ሲሉ ሆስፒታሉ ሆፕ ሂዱ አላቸው። ከዛ ሆስፒታል ወደኛ ሲልካቸው እኛ ተቀብለን አቆየናቸውና ስናይ ያው ክትትላቸውን አንድ ጊዜ ተመልሰው ተከታተሉ። ከዛ በኋላ ግን መሄድ አልቻሉም እና ምን ይሻላል አልናቸው። እኛ የምንችለው ለ2 ሳምንት ነው ስንላቸው ወይ በቃ ወይ ጎዳና ላይ ጣሉን አሉ። እናንተ አውጥታችሁ ካልጣላችሁን እኛ ልጁን ይዘን አንሄድም አሉ። ቆዩኛ ጋር ወደ 7 ወር አካባቢ በቃ በስፔሻል ኬዝ ቆይተው አባትየው ሳይኮሎጂካሊ ለመስራት ሬዲ ሆኖ ከተማ ውስጥ የጉልበት ስራም እንደዚህ ፈልጎ እየሰራ እየመጣ በኋላ ላይ የሆነች መጠለያ ነገር ሰርተው ወጡ ከቤት ከኛ ጋር ማለት ነው። አንድ ሌላ ደግሞ ማስታወሰው ስቶሪ ሆስፒታል ላይ ሆነን ነውና በደንብ ድርጅቱን በደንብ ገና አልተጠናከረም። እኔ ብቻዬን ብዙ ሯሯጣለሁ ወደዛ አላለሁኝና የሆነ በጣም የተቸገረ ቤተሰብ ሳይ እየዞርኩኝ ብር ጠይቃለሁ። ዋርድ ውስጥ ከሌላውም ቤተሰብ ዛሬ ብር ካለ
ችግር የለም ዛሬ ታዋጣና ነገ ይዋጣላል። ከዛ ለሌሎች ልጆች እንደዛ ሳረጋይቶኝ ያዘኝና በቃ እኔ ሁሉንም ነገር ጨርሻለሁ። ቀለበቴንም ፋርማሲ አስይዣለሁ። ሁሉንም ነገር ጨርሻለሁ። አሁን ቀለበቴን ራሱ አስይዤ መድኃኒት እንደገዛው ብታውቅ ባለቤቴ በራሷ በህይወቷ ተስፋ ትቆርጣለች። ምንም ነገር የለኝም ነው የምልሽ። እና በቃ ምን ላደርጋለኝ? ከገጠር ስንመጣ ያለንን በጎች በሙሉ ሸጠን የመጣ ነው። አሁንም የቀረንን መሬት እዛው ሆነን ልከውልናል። እዚህ ቆየን 3 ወር በላይ ቆዩ እዚህ። እና ምግብ ራሱ ለእኔ አይሰጠኝም። ሆስፒታል ለአንድ ሰው ነው፣ ለእሷ ነው ምግብ የሚሰጠው፣ ለአስተማሚ የለም። ስለዚህ በቃ አንድ ነገር በይኛለኝ። እኔ በቃ በህይወት መኖር ራሱ እያስጠላኝ ነው እና አንድ ነገር በይኛለኝ። እና በቃ ያን ቀን አንደኛ እዚህ ስራ ውስጥ ለምን ገባሁ ብዬ አሰብኩኝ። ማለት የምሰጠው ነገር በደንብ ሳይኖረኝ ለምን ገባሁኝ? ምክንያቱም በየቀኑ የሚመጣው ጥያቄ ልብ የሚያሳምም ነው። ሚዲያ ላይ አሁን እኔ ቲክቶክ ላይ ሶሻል ሚዲያ ላይ ብዙ ስቶሪ ሳይ ስቶሪ ይሄንን ሁሉ ገንዘብ ያስገኛል እንዴ ብዬ እገረማለሁ። ምክንያቱም እኛ በየቀኑ ህመም ነው በቃ ውሏችን ማለት ነው። የእያንዳንዱ ፋሚሊ ምናልባት አንድ ስቶሪ ሼር ብትደረግ አይቶ ላይክ እና ኮሜንት የሚያደርግ እኔም የሚል ቤተሰብ ከስር ያለው የባሰ ታሪክ ያለው ሊሆን ይችላል። እና እነዛን አስታውሳለሁ። ምን ልበልህ በየቀኑ ነው። አሁን የ4 ልጆች እናት አለች፣ በየቀኑ የምትደውል በቃ እና የምትችለውን ከራስ ታረጋለህ። ከዛ ደግሞ ሌሎች እኔ ጋር ቢያንስ አሁን እኔ እንጃ እኔ ቁጥራቸውን ይሄን ያላለልህም እንጂ በጣም ብዙ ሰው እኔ ጋር እንደምንም ስልክ ፈልገው ይደውላሉ። በቃ ደህና የምትለው አባት ለብሶ የምታየው ደህና የምትለው አባት አሁን ልጄን መስጠት እፈልጋለሁ ልጄን ውሰጂልኝ በቃ ሲለኝ በጣም ነው ልብ የሚያመው። ያ ልጅ ተሰጥቶ ማን ፍቅር ይሰጠዋል? ማን እንደው ማጠብ ራሱ እኮ በደንብ የምታጥበው ወላጅ ስትሆን ነው እንኳን ሌላውን ነገርና የፔኑ መጠን ቁጥር ስፍር የለውም። አሁን አንድ ታሪክ 2 ታሪክ ብትለኝ እኔ አሁን ግን በጣም ብዙ ፔን ያለው አንድ ቀን ለአዌርነስ ስራ የምናወጣውን ገንዘብ እያሰብኩኝ በጣም ይደብረኛልና እንዴት ነው ግን ለአዌርነስ ሬዚንግ ለሚዲያ ለእንግዶች እኔ አሁን ወዲያው ያንን ገንዘብ ሳይ ሴንተር ውስጥ እኛ ማዕከል ዳይፐር የሚፈልጉ ሆስፒታል ለሕክምና የሚፈልጉ በፊት እንደዛ ነው እኔ የምፈልገው ወስደህ በቃ መድኃኒት መግዛት ወስደህ ዳይፐር መግዛት ያ ነው ለእኔ ትርጉም የሚሰጠኝ እንደ ወላጅም ስለማየው ማለት ነው። አሁን አዌርነስ ሬዚንግ ብለህ ለሚዲያ የሚከፈለው ብዙ ነው። ደግሞ ይገኛል ብር ለሚዲያ ለአዌርነስ ክሬሽንም ይገኛል በጀት። ትምህርት ቤት መማር አቃተኝ ተገለሉ፣ ዳይፐር እያለቀባቸው ትምህርት ቤት መሄድ አልቻሉም። ክፍል ውስጥ ካካካካ ይሸታል እየተባለ እየወጣ ነው። እንደዚህ በቃ የሚባሉትን ኬዞች ግን አንድን ለማድረግ እርዳታ አይገኝም እና በቃ ይገባኛል አሁን ሚዲያ ላይ ያለው በእርዳታ ሰጪ ተቋማት መሀል ያለው የፍላጎት ልዩነት። ለምን ይሄንን ሚዲያ ላይ የምታወጡትን ወጪ ሄዳችሁ ጎዳና ላይ እንዲያትመግቡበትም የሚል ሰው ገጥሞኝ ያውቃል። ግን አንዳንዴ ስታየው ልክ ነው፣ እኔም ይሰማኛል። እንደዛ ነበር እኔም የሚሰማኝ ሳየው። ግን እኔ ያለችኝን አቅም 7 ዓመት 8 ዓመት ባለችኝ ገንዘብ ባለኝ ኤነርጂ እንደዚህ የሚጨበጥ የሚቆጠር ነገር ሰጠው ብዬ የምቆጥረው ነገር ለማድረግ ሞከርኩና አቅሜ ደከማ። አሁን እየደከመኝ ነው። የዛሬ 10 ዓመት ያለኝ ኤነርጂ የለኝም። ስለዚህ እኔ ደክሞኝ ስትወው እኔ ጋር ያሉትን ቤተሰቦች አትሊስት ተዋቸዋለሁ። ስለዚህ ምንድን ነበር የሚሻለኝ? ፕራዮሪታይዝ ባደርግ ቅድሚያ ሊሰጠው የሚገባ ነገር የረጅም ጊዜ ውጤት ሊያመጣ የሚችል ነገር ላይ ብዙ ህዝብ ላይ ተጽዕኖ የሚያመጣ ነገር ላይ ቅድሚያ ሰጥቼ ቢሆን። ለምሳሌ አሁን ምግብ ማበልጸግን ስታስብ በቃ አንተ ስለ ፎሊክ አሲድም ሳታቅ ስለዚህ ኬዝም ሳታቅ
ጨው ውስጥ ፎሊክ አሲድ ካለ አንተም ትበላለህ፣ ባለቤትህም ትበላለች። ሴፍ ናችሁ። ስለዚህ ይሄ ብዙ የሚያድን ነበረ። ይሄንን ግንዛቤ በመፍጠር አንተ የበለጸገ የስንዴ ዱቄት ነው መመገበው ወይም ሰፕሊመንት ለባለቤቴ ይገዛለሁ ስትል ምርጫህን ኢንፍሉዌንስ አደረግን ማለት ነው። በዛ ውስጥ ስንት ሰው እናድን ይሆናል? የሆነ ያህል ሰው እናድን ይሆናል። ስለዚህ አንድ የተፈጠረው የኔ ልጅ ፍላጎት ግን ሚሊየን ነገር ብታፈስበት አይቀየርም። ማይቀየር አለ። በቃ የተወሰነ የሚታገዝ ሪሊፍ የምታገኝበት ነገር አለ በተወሰነ መልኩ፣ ግን ሁሉንም አይደለም። እና ናሽናል ቼንጅስ ስታስብ ደግሞ በሀገር አቀፍ ደረጃ ይሄንን ሪያሊቲ ልቀይረው፣ በቃ እኔ ታመምኩበት አይደል፣ እኔ ዋጋ ከፈልኩበት አይደል። ስለዚህ ይሄ ነገር ለምንድን ነው እንደ ሀገር ችግር ሆኖ የሚቀጥለው? በተለይ እድል እያለን መቀየር እየተቻለ መከላከል ኦፕሽን ኖሮን ገባ። ያንን ስታስብ በቃ ዲዘርቭ ያደርጋል። ከሚዲያም ጋር ቢሰራ ሌሎች እንደው ይሄ ምንድነው የቅንጦት የሚመስሉ ወጪዎችም ቢኖሩት ግን ሰስቴኔብል አውትካም ካለው ሚኒንግፉል ውጤት የሚያመጣ ከሆነ ወጪ ቢደረግበት እኔ ጊዜን ብሰጠው እኔ ጉልበቴን ባፈስላት ይገባዋል ብዬ ማሰብ ጀመርኩኝ ማለት ነው። እና ያ እንደ ሆፕ ኤስቢኤች ያለንን የስትራቴጂክ ወርኪንግ ዳይሬክሽን በተወሰነ መልኩ ቀይሮታል። ስለዚህ በፊት ብዙ ኢነርጂያችን የነበረው ሆስፒታል መሄድ፣ ሆስፒታል ላይ መስራት፣ ወላጆቹ ላይ መስራት፣ ያለንን ገንዘብ የሆነ ነገር ማድረግ ላይ ነበረ። አሁን ግን ቮይስ ማድረግ፣ መንግስት ይስማው፣ መንግስት ይየው፣ ባለድርሻ አካላት ይዩት ይስሙት፣ ህዝቡም ይየው ይስማው እና በግል በቃ ባለስልጣን የምንለውም ሰው እኮ በግሉ ተጋላጭ ነው። በግሉ አባት ነው፣ በግሉ ወንድም ነው፣ በግሉ ቤተሰብ ነው። ስለዚህ እያንዳንዱን ሰው በዚህ መልኩ ስናየው የዛሬ 10 ዓመት አካባቢ ይሄ ችግር ተፈቶ ቢያንስ እንደው አሁን 75% መከላከል እንችላለን ካለን 25% ብቻ ይቀረናል ማለት ነው። በኢትዮጵያ ሁኔታ ደግሞ የሚገርመው ከ25%ም ተስፋ አለኝ እኔ በኒውትሪሽን የምንከላከለው ነገር እንዳለ እና ስለዚህ እኔ አሁን ትልቁ ህልሜና ጉጉቴ 8 ዓመት አካባቢ በቃ ምንም ቮለንቲር ፒውር ቮለንቲር ሆኜ ኤግዚክቲቭ ዳይሬክተር ነኝ ሆፕ ኤስቢኤች ውስጥ፣ ግን ፒውርሊ ቮለንቲር ነኝ። ለመኖር ሌላ ቦታ ሰራለሁ፣ እዚህ በቃ የልጄ ላይፍ ኦነር ለማድረግ ሰራለሁ። ይሄ ጊዜ ግን የሆነ ጊዜ ላይ ማለቅ አለበት ብዬ አስባለሁ። ሆፕም ውጤታማ ሆኖ መዘጋት አለበት ብዬ አስባለሁ። የመከላከሉን ስራ በደንብ ከሰራ ነው 75%ን መቀነስ ከቻለን የሚቀረን 25% አይደል? እነሱን ደግሞ በመንግስት የተለያየ የሲስተም የትምህርትም የተካታችነት ሲስተም ውስጥ የቀዳማዊ ልጅነት ፕሮግራም ውስጥ አሁን መንግስት የሚያመጣቸው አዲስ ቆንጆ ቆንጆ ኢኒሼቲቮች አሉ እነዛ ውስጥ። ስለዚህ ኢንቲግሬሽን ውስጥ ትሰራና እኛ ዲዞልቭ እናደርጋለን። ስለዚህ ያው እንደ መቄዶኒያ ፎሬቨር መቀጠል አለብን ብዬ አላምንም። በቃ የሆነ ስራ ሰርተን የሆነ ታርጌት አቺቭ አድርገን በቃ ከዛ እንትን ማድረግ አለብን። ከዛ በኋላ ልክ እንደ ድርና እንደ ቁብ የኛ አይነት ኮሚኒቲዎች ተሰብስበው የሚጠያየቁበት የሆነ ሶሻል ነገር ነው የሚሆነው። ወይም ደግሞ ኤክስፒሪየንስ ሼሪንግ ኮሚኒቲ ያለ የሚያድጉ ልጆች ከዚህ ኬዝ ጋር ያሉ እነሱ አብረው ስለ ሴክሹዋልና ሪፕሮዳክቲቭ ሄልዝ የሚያወሩበት፣ ፋሚሊ እንዴት ቢልድ ማድረግ ይችላል ይሄ ኮሚኒቲ ሚለውን የሚያወሩበት፣ እንዴት አድርገው ከማህበረሰባዊ ችግሮች እንዳይገለሉ ወይም ደግሞ ደስ የማይል ነገር እንዳይገጥማቸው እንዴት ራሳቸውን ለማካተት ለማብቃት በስነ ልቦናም ባለው አገልግሎትም ውስጥ እንዴት መጠንከር ይችላሉ የሚለው አጀንዳ ነው የሚቀራቸው ማለት ነው። የዛሬ ከ10 ዓመት በኋላ እንደዛ እንዲሆን ነው የምፈልገው። ስለዚህ እንደኔ አይነት ፓረንቶች ያው እንዲህ አይነት ትግል አይኖርብንም ብዬ ነው ማምነው። እሺ፣ የመጨረሻ ጥያቄ እናንሳና እንጨርስ። እንግዲህ
ምን ያርጉ ለእያንዳንዱ ያለውን አንቺ ሆኖ ብታየው እዚህ ሀገር የምትመኘውን አንዳንድ ነገሮች እንድትነግሪኝ ነው። አሁን ለመውለድ የሚያስቡ እናቶች ወይ ደግሞ ጥንዶች ምንድን ነው ማዘጋጀት ማሰብ ያለባቸው? ይሄ ችግር እንዳይመጣ መከላከያው መንገድ እንግዲህ ከእርግዝና በፊት ነው ዝግጅቱ መደረግ ያለበት። ምንድን ነው ማድረግ ያለባቸው? የአንቺ ምክር እንዲህ አይነቱ ነገር ላይ ከተከሰተስ በኋላ ምንድን ነው መደረግ ያለበት? ሕክምናችን የት ደርሰዋል? ደጋግመሽ ዘውዲቱን ስታነሽልኝ ነበር። የት አካባቢ ላይ አለ? እንግዲህ ብዙ እየተጠባበቁ ያሉ ሰዎች አሉ ካልሽኝ ሕክምናው አልተዳረሰም የሚለው ነገር እንዲሁ ይገባኛል። እና ሕክምናው የት ደርሰዋል? አሁን በሰራሽበት ጊዜ እንኳን ምን ለውጥ አየሽ እዛ ላይ? እንደ ሀገርስ ምንድን ነው መለወጥ ያለብን? ወደ ውስጡ በገባሽ ቁጥር ብዙ ነገር አይተሻልና የብዙ ሀገሮች የአንድ ወቅት ችግር የነበረ ነው ሊሆን የሚችለው። እንዴት ፈቱት? ከነሱ ምንድን ነው የሚገባል? ምን ሆኖ ነው ማየት የምትፈልገው? የመጨረሻ እዚህ ላይ ሰፋ ያለ ሀሳብ ይመስላል፣ ግን መጠቅላል በምችበት መንገድ አንቺልኝና ከግለሰብ ጀምሮ እስከ ሀገር ምንድን ነው መደረግ ያለበት? እዚህ ላይ እናውራና እንጨርስ። እሺ፣ ያው አሁን ያለንበት የሕክምና ደረጃ ቅድም ከጠየቀኝ ጥያቄ ጋር እየይዤ መልሰዋለሁኝ። አንድ ጊዜ አንድ ቤተሰብ ይህንን ነገር ካወቀ በኋላ ያሉት ሌሎች ነገሮች እንዳሉ ሆኖ ወዴት ነው የሚሄደው? ምን አገልግሎት አለ ወደሚለው ሀሳብ ይመጣል። ወደ ሕክምና ተቋማት ይመጣሉ። የሕክምና ተቋማት ላይ በፊት የነበረው በኛ ጊዜ ዘውዲቱ ነበረ። ለዛ ነው ደጋግሜ ያንን ታሪክ ማመጣለህ። አሁን ግን እሱ ዘውዲቱ አንድ ራሱን የቻለ ትልቅ የልቀት ማዕከል ሆኗል በኒውሮ ሰርጀሪ ላይ። ግን ደግሞ ከዛ ውጪ ወደ 7 ሌሎች የሪፈራል ሆስፒታሎች በዚህ በህፃናት ቀዶ ጥገና ላይ እና በዚህ ሕክምና ላይ ስፔሻላይዝ አድርገው እየሰሩ ነው። እነዚህ እንግዲህ ክልሎች ውስጥም አሉ። አማራ ክልል አለ፣ ባህር ዳር አለ፣ ጎንደር አለ፣ አማራ ላይ፣ ትግራይ ላይ አይደር ሆስፒታል መቀሌ ላይ አለ፣ ኦሮሚያ ላይ ጅማ ላይ አለ፣ ሌላ ወደ አይ ቲንክ አሰላም አለ። ሌሎች ሆስፒታሎች አዳማ ሆስፒታል ሪፈራል ሆስፒታል አለ። ወደ ደቡባዊ ክፍልም ስትሄድ የተለያዩ አሁን ወደ ቡታጅራም አለ፣ አዋሳ አለ። የተለያዩ ክልሎች ውስጥ አሁን በቃ በደንብ እንዲኖር እየተደረገ ነው። እነዚህን ዝርዝር የሆስፒታሎች ሊስት ምናልባት ሊስቱን ሰጠህና ፖስት አደርገዋለህ፣ ከጎን ዲስፕሌይ ማድረግ ትችላለህ። እነዚህ ሆስፒታሎች ውስጥ እየተሰጠ ይገኛልና ኳሊቲው እንደምንፈልገው ነው ወይ የሚለው ላይ ያው ጥያቄዎች ሊኖሩ ይችላሉ። ደግሞ በቋሚነት በወጥነት እየተሰራ ነው ወይ ሕክምና አገልግሎቱ የሚለው ላይም ያው መሻሻል የሚገባቸው ነገሮች ይኖራሉ። ግን በጣም ትልቅ ለውጥ ነው የመጣው። ጤና ሚኒስቴር ይሄንን እንደ አንድ የአፈጣጠር ችግርን እንደውም ስትራቴጂክ ሮድማፕ ሁሉ ዴቨሎፕ ተደርጎለት በሜዲካል ሰርቪስስ ዳይሬክቶሬት ሊድ ኤግዚኪቲቭ ኦፊስ የምንለው አለ በጤና ሚኒስቴር ስር። በዛ ውስጥ አንድ በርዝ ዲፌክትን ማኔጅ የሚያደርግ የሪሃቢሊቴሽን እና ሌሎች ኬዞችንም አብሮ የሚይዝ በርዝ ዲፌክት ማኔጅመንት ላይ የሚሰራ ዴስክ አለ። በደንብ የተዋቀረ የተጠናከረ ስትራቴጂክ ሮድማፕ ተዘጋጅቶለታል አሁን ደግሞ ማለት ነው ሪሰንትሊ። ስለዚህ ይሄ አጠቃላይ የሕክምና ተቋማትን ሆስፒታሎችን ለማጠናከርንም ጨምሮ ነው የታሰበው የተሰራው ማለት ነው። እስካሁንም በጣም ብዙ ስራዎች ተሰርተዋል። በጣም የኒውሮ ሰርጂኖች ቁጥር ከፍ ብሏል። የአገልግሎት ሰጪ ተቋማት ቁጥር ከፍ ብሏል። የአገልግሎቱ ጥራት ከፍ ብሏል። በእኔ ጊዜ የነበረው ብዙ ልጆች ዌይቲንግ ሊስት ላይ እያሉ ሆስፒታል ለሰርጀሪ እንደውልላቸዋለን እንጠራቸዋለን ተብለው ይሞቱ ነበረ። ይሄ ኖርማል ነበረ። አሁን ግን እሱ ቀርቶ እንደሄዱ ቶሎ ሕክምና የሚያገኙበት አይነት ብዙ ሳይጠብቁ እንደውም ብዙ ጊዜ ቀጥታ ወደ ሕክምና የሚገቡበት አይነት ደረጃ ላይ ደርሰናል። ወደ እነዚህ ተቋማት ሲሄዱ በተለይ ደግሞ አዲስ አበባ ላይ ያሉት ተቋማት ከሆፕኤስቢኤች ጋርም ስለሚሰሩ የእኛም ስታፍ ለምሳሌ ዘውዲቱ አለች፣ ወደኛ ይላካሉ፣ እኛን ያገኙናል። የወላጅን የማማከር ሌሎችን አገልግሎቶች የሚፈልጉትን ነገር ሆፕኤስቢኤችን ማግኘት ከፈለጉ በአብዛኛው እስካሁን በሆስፒታል ውስጥ ነው የሚያገኙን ማለት ነው። ሪፈር ይደረጋሉ ወደኛ። ሌላው ደግሞ ያው አድራሻችንም አለ፣ ዌብሳይታችን አለ፣ ሶሻል ሚዲያዎቻችን አሉ፣ በዛም ይደርሱናል።
ያው ሰፊ ህዝብ ስላለ በዚህ ችግር ውስጥ ያለ ለሁሉ ሰው የሚፈለገውን አይነት መልስ መመለስ ሊከብድ ይችላል። ግን በተቻለ አቅም በዛ መልኩ እየሰራን ነው ማለት ነው። ሌላው የሰርቪስ ኳሊቲውን በተመለከተ አሁን በደንብ ኢምፕሩቭ ማድረጉን ይሄ መቀጠል ያለበት ነገር ነው። ይሄ ከሰርጀሪ አክሰስ ይሄ የመጀመሪያው ላይፍ ሴቪንግ አክሰስ ነው፣ የህክምና አገልግሎት ነው። ከዛች ደግሞ ወደ ሪሃብሊቴሽን እና የሰውነት የአካል ድጋፍ የሪሃብሊቴሽን ስራዎችን ፊዚዮቴራፒ፣ ስፒች ቴራፒ፣ ሌሎች በጣም የሚያስፈልጓቸው ሰፊ ከዲሴቢሊቲ ጋር ወይም ከስፔሻል ኒድ ጋር ተያይዞ ያሉ ፍላጎቶች አሉ። ወደዛ ማድረግ የሚገባው ነው ማለት ነው። ይሄንንም እንግዲህ በዚህም የኔም ቪዥን ቅድም እንዳልከው እነዚህ ነገሮች መደራጀት፣ ትልቅ መሆን፣ ከዛ በቃ ከኤንጂኦ በጎ አድራጊ ተቋማት ማነስ አለባቸው እና በቃ የመንግስት ሲስተም በራሱ ያለውን ትንሽ ኬዝ አብሶርብ ማድረግ ችሎ ከዛ ውጭ ግን በቃ ፕሪቨንተብል ስለሆነ መከላከል መቻል አለብን። ተከላክለ ነው በአመት በጣም ትንሽ አሁን 40 ሺህ የምንል ከሆነ ምናልባት እነዚህን የመከላከል መንገዶች ሁሉ ተጠቅመን 70%ን ስንቀንሰው በጣም ትንሽ ቁጥር ይሆናል ማለት ነው የሚቀረው። እና የኔ ስኬቴን የምቆጥርበት አንዱ መለኪያ የሚሆነው ይሄ ተጋላጭነት መቀነስ በሚችለው ደረጃ መቀነሱን ነው። ከዛ በኋላ በቃ መዘጋት አለብን፣ እኛም እናርፋለን፣ ወደ ልባችን አርፎ ስራችንን ጨረስን ብለን ወደ የራሳችን ቢዝነስ እንሄዳለን ማለት ነው። ያ ነው የኔ ህልም። እሺ፣ ያ ግን ሆኖ ያለው የሚል ግምት አለሽ? አሁን እየተሰሩ ያሉትን ነገሮች ስታይ ተስፋ ታደርጊያለሽ? አዎ አደርጋለሁ። ምናልባት በምን ያህል ጊዜ ውስጥ ይሄን ያሉት ያለሽ? ምናልባት ከ10 እስከ 15 ዓመት ጊዜ ውስጥ በደንብ ይሄ ይሆናል ብዬ አምናለሁ። በጣም ጎበዝ ከሆንንና ከፈጠንን ግን ከ10 ዓመት በታችም ሊሆን ይችላል። እሺ፣ እንግዲህ እኛም ያተሳክቶ ማየት ነው። ይሄ ችግር ቀንሶ በዚህ ምክንያት የሚሰቃይ ቤተሰብ ልጆችም ወደዚህ ምድር ሲመጡ ጤናማ ሆነው ቢመጡ ሁሉ የሚመኘው ነውና ያን ቀን ማየት ነው ሁላችንም ምኞት። በጣም ነው የማመሰግነው። እኔም በጣም አመሰግናለሁ። በሌላ ጊዜ እንግዲህ በሌላ ጉዳይ የምንገናኝ ይመስለኛል። አሁን ለጊዜሽም ለማብራሪያውም ከህይወትሽም ስለነገርሽን ነገር ሁሉ ለሁሉም በጣም እናመሰግናለን። እኔም በጣም አመሰግናለሁ።